ሰላም ውድ ቤተሰቦች እንዴት ቆያችሁ? ሰላም ቆያችሁኝ? እንግዲህ አብርሽ የሰራውን ስራ ያይዳል ማለት ነው። እንግዲህ ሩታዬ በዚያው ተቀጠልሽ፣ ልጁን እስከ መጨረሻው እንዳይ ሁሉ ልታስደርጊው ትችያለሽ ማለት ነው። ትናንትና ያያችሁትን ቪዲዮ አይታችኋል። ለ3 ቀን ለ4 ቀን ከዓይንሽ አጠፋብሻለሁ ብሏት ነበረ። እሷ ደግሞ ከዚህ ሁሉ በህግ የተፈቀደለትን ነገር በአግባቡ ታልተጠቀመ እስከ መጨረሻው እንዳታሳየው ዛሬ ወደ ፍርድ ቤት ይዛ ሄዳለች ማለት ነው። ጀግናዋ ሩታዬ እንደዚህ አንቀጥቅጭው ማለት ነው። እና አንዳንድ ሰዎች ደግሞ ልጁን ለምንድን ነው የማያየው? ልጁን በአግባቡ ለምን ምን ችግር አለው ምናምን የምትሉ ተው እንጂ እንትል መሰላችሁ እንዴ? የሚሸጥ እቃ መሰላችሁ እንዴ? የሩታ ልጅ ስንት የለፋችበት ልጅ ነው። ስለዚህ ሩታዬ እንግዲህ ዛሬ እውነት ተሆነ እንግዲህ በዚህ መልኩ አብርሽና ፍቅርን ወደ እስር ቤት ታስወረውራቸዋለች ማለት ነው። እሷም ለተናገረችው ነገር የራሱ አድሮባት የሰው ታማስራለች ያለው ያገሬ ሰው እውነት አይደለም፣ እውነት ነው ማለት ነው። የራሷን ልጅ 2 ዓመት ሙሉ እያሳደገቻትን አያቷን አላሳይም ያለች አሁን ምንም በእርግዝና ጀምሮ ከአንድ ወር ጀምሮ ልጅ እንኳን ብሎ የማይንከባከበው ልጅ ምን ችግር አለ? ይህንንም ልጅ አመጣች ያሳያታለሁኝ ምናምን ስትጎልይ ነበር። አሁን እስቲ ፖሊስ ጣቢያ ሂጂና ቃልሽን ስጪ ማለት ነው። ምን ችግር አለ በይ። ምን ችግር አለ ስትይ ለምን ያንቺስ ልጅ ለአባቱ ከለከልሽ እንዳይ ትበያለሽ። እሱን ጥያቄ ትመልሻለሽ። የኛ ወረኛ ማለት ነው። ስለዚህ ሩታዬ እንግዲህ ሁለቱንም አርጋቸዋለች ማለት ነው። ታለች የማታስቀለው ጀግናዋ ማለት ነው። ምንም ትልብላ ፎክራ ማትተወው ስለሚያውቃት እኮ ነው። ራስሽን እንትል አታስመስይ አላት። ራስሽን ተወዳጅ አታልጊ አላት እኮ። እንዴት ነው አንተ ልጅህ የሚወድህ? ከእርግዝናው ጀምሮ ስታሰቃዩ የነበረው ቪዲዮ እኮ አለ። አንተን እንዴት ነው አባቴ ብሎ እንደውም የሚጠራህ አይመስለኝም። ልጁ ነፍስ ታወቀ ማለት ነው። እውነቴን ነው የምላችሁ። አሁን ዛሬ እንደዚህ መያዙን አይደለም። በኋላ እኮ ልጆች ደግሞ ከመጀመሪያው ጀምሮ ጥያቄያቸው ጥያቄ አይደለም። እስቲ ዋቸው እስቲ የሰሙዬ ልጅ ምን እንደሚል ማለት ነው። አባቴ አለ አባቴ ካሁን በኋላ ሚስታችን አትበል ሲለው፣ ዛሬ ሚስት ማን ይሆናል ስትለው፣ እኔማ ሌላ ፈልጋለሁ፣ ግን አባቴ ተናግሯል፣ ሚስታችን እንዳትል የኔ ብቻ ነች ሚስቴ ብሎኛል። አያችሁ የልጆች እንትል ምን አይነት አስተሳሰብ እንደሚያስቡ ማለት ነው። ዛሬ ማን ሚስት ይሆናል ስትለው፣ አይ ሌላ ፈልጋለሁ፣ አንቺ እናቴን ይሰሙኛል። አያችሁ ልጆች እንዴት እንደሚያስቡ እንዴት እንደሚያስተውሉ። ከዚህ ገና ይሄ ሰሙዬ ልጅ የ3 ዓመት ልጅ ነው። አሁን ጊዜ የራስሽም ልጅ አቀራጥፋ ነው የምትናገረው። እናቴ ምን አይነት ውልደታ ምን አይነት ባረጌና ስናቻለችኝ እያለች ነው የምትልሽ ልጅሽ ማለት ነው። ስለዚህ ሩታውን ልጇን ከጓደኞቿ ጋር ብታስተዋውቀው ችግር የለም። አንቺ እኮ አባቱን የምትወስጂበት ሴት ነሽ እኮ ባሏን የቀማሻት ሴት ነሽ እኮ። እንዴት ነው ካንቺ ጋር እንዲተዋወቅስ እንዲገናኝስ የምትፈልገው? እንደውም እኮ ሄርሜላ እውነቴን ነው የምላቸው። ሁልጊዜ ሄርሜላ ለሉል እኮ ያላክብር ለልጁ እኮ ያላክብር ልጁን ከእናት መለየት አትችልም እኮ የምትለው ሄርሜላ ነች። ልጅህ ለምን ትለየዋለህ? እናቱ ጋር ነው ሉል እናቱ ጋር መሆን አለበት ብላ እንደውም ብዙ ተሟግታ እኮ ነው እንዲያድር ቁጭ ብላ ስትጠብቅ ያደረችው ማለት ነው። ያስተኛችው ራሱ እንዴት እንደምትንከባከበው ራሱ አይታችኋል። ይሄን ሁሉ የምታረግን ይቺ ግን መታ ልጅ እያላት የልጅ እናት የልጅ ፍቅር ምን አይነት እንደሆነ እያወቀች ማለት ነው። ለነገሩ ምን አወቅሽ? አሁን ካደገች ነው ምግብን መብላት ተጀመረች። ክፉ ደጉን መለየት ተጀመረች ነው ለእናትሽ ወስደች የሰጠችው። አንቺማ የመጀመሪያውማ የባልሽ እናት ወይም የፍቅረኛሽ እናት ቤት ነበር 2 ዓመት ሙሉ
የሱን ጊዜ ግን ምንም ስለሌለሽ ምንም አቅም ስለሌለሽ ልጄ ብለሽ አልመጣሽም። ትንሽ ስታገኝ ልጄ ብለሽ መተሽ እንደውም በፖሊስም እንትል እንዳይል እንዳይለጥፋትም ፎቶዋን እንዲለጠፍ አልፈልግም ብለሽ እንትል ብለሽ እንትላች። የሰው ልጅ አሁን ምን ችግር አለው ማለት አይከብድሽም? እንዲ አንቺ አይከብድሽም? ለማንኛውም ሩታዬ ሁለቱንም አሳስራችኋለሁ። ሁለቱንም ወደ እስር ቤት ወስዳቸዋለች ማለት ነው። እንግዲህ በርቺ ብለናል። በርቺ እንዲህ በሳቅ በደስታ መታለች። እሱ ደግሞ ብሎ መጥቷል። ፊትህን ዘፍዝፍ። አሁን ይሄንን ስታይ ብዙዬ ዛሬ ቶስ እያለች ትመጣለች። ለምን እንደዚህ አረግሽ? ለምን እንደዚህ ሆነ? ትላለች ማለት ነው። ተንዳጂ እዛ ጋር ወንድምሽን ክብሩን መጠበቅ ያለባችሁ እናንተ ናችሁ። ቤተሰብ ነው ተቆጥቶ አንተ ልጅ ያለህ ሰው ነው። ልጅህን በአግባቡ ማሳደግ አለብህ፣ ልጅህን እንደዚህ ማድረግ አለብህ ብሎ እንትን የሚሉት እናንተ ግን ሆይ ሆይ ስትሉት ትናንት ደግሞ ልጁን ሰርቆ ይዞ መጣ። እንግዲህ ልጁን ሰርቆ ነው፣ አስፈቅዶ አይደለም፣ ሰርቆ ነው። የኮ ስርቆት ነው። ባትመጣ እኮ የት እንደሚወስደው እኮ አይታወቅም። ሩታ ባትመጣ እንደውም የት እንደሚወስደው አይታወቅም። የት ይዘውት እንደሚሄዱ አይታወቅም። ልናዝናናው እንወስዳለን፣ ፈረስ ልንጋልባለን። መጀመሪያ የራስሽን ልዩ አንጭና ፈረስ አስጋርቢያል። ምን ገና አንድ አመት ያልሞላው ልጅ ፈረስ ታስጋርቢዋለሽ? የማይወላ ነገር አታውሪ። አንቺ ደግሞ እዛው ልጅሽን የ3 አመት የ4 አመት ልጅ አይደለች? ልጅሽን አንጭና ፈረስ አስጋርቢያል። ይሄ ገና ጡት እንኳን እንትን ያላለ ልጅ ፈለስ ላስጋርበው እያንቀላፋ ምግብ እየፈለገ ነው ይዞት የመጣው። እንግዲህ ሲያፋሽግ አይታችሁታል። የሚያሳዝን ልጅ። ከዛ መጨረሻ ላይ እንዴት እንደሆነ አይታችኋል። ሲጨቃጨቁበት ጆሮውን ግጥም አድርጎ ያዘ። ከዛሬው እንትን አስለመዱ፣ ጭቅጭቅ ማለት ነው። ወይ ኧረ እኔ እንደዚህ አይነት ትዳር እንደው ሩታ ልጅሽን ይዘሽ ወደ አንዱ ልም ብትይ ይሻልሻል። ልጅሽም ደንቆሮ ሆኖ ከሚያድግብሽ ማለት ነው። ሁልጊዜ እየመጣ ከሚጮህብሽ ልጅሽን ይዘሽ የለም ምን አባቷ ያመጣል? አንቺ ተወጣሽ በኋላ ምን ቢዘል እንትን ቢል አገር ሰፊ ነው። ራሱ እንደው ከአዲስ አበባ ውስጥ ብትደበቂ ፈልጎ ያገኝሽም። ለምን አዲስ አበባ ትልቅ ከተማ ነች። ማንንም በአሁኑ ጊዜ ማለት ነው እዛው ጎረቤት ሆናችሁ ራሱ ማንም የሚያውቃችሁ ሰው የለም። በፊት ስትወጡ ስትገቡ ቡና ስትጣጡ ምን ስትሉ ትተዋወቃላችሁ። አሁን ግን ሁሉም በሩን ዘግቶ ነው ቁጭ የሚለው። እውነቴን ነው የምላችሁ። እኔ በጣም የሚገርመኝ ነገር ማለት ነው ባለፈው እጄ እዛ እንደውም የዛ ጋር ጎረቤት ቡና የሚጠጣበት ምናምን፣ ግን እዚህ ግቢ ያለውን ሰው አናውቅም ነው የሚሏችሁ። ቤት ስጠየቁ አረኛ አናውቅም ይሏችኋል። እና በጣም ነው የገረመኝና በአሁኑ ጊዜ የትም ብትሄዱ ማንም ፈልጎ የሚያገኛቸው ነገር የለም። እንደው በምንም ታምር አትገኝም። ሩታውን እንደው የሆነ ቦታ ተከራይታ ብትቀመጥ ማለት ነው አሁን አብረሽ ያገኛት አያገኛትም በጭራሽ የሆነ